የጻድቁ አቡነ ሀብተ ማርያም የትውልድ ሀገር የት ነው? ጎንደር፣ መንዝ የራዊ፣ ትግራይ፣ ወሎ። መንዝ ወይም የራዊ አቡነ ሀብተ ማርያም የተወለዱት በመንዝ አውራጃ ውስጥ ልዩ ስሙ የራዊ ወይም የራዊ በተባለ ስፍራ ነው። ስለ አቡነ ሀብተ ማርያም መመለስ ያለብን 15 ጥያቄዎች ስንት እንደመለሳችሁ በኮሜንት አሳውቁን። ፎሎ በማድረግ እንጀምር። የአቡነ ሀብተ ማርያም አባትና እናት ስም ማን ይባላል? ፍሬብሩክና ዮስቴና፣ አብርሃም ወሳራ፣ ዘራ ክርስቶስ ወመስቀለ ክብራ፣ ተስፋ ስላሴ ወእግዝእትነ ማርያም፣ አብርሃ ወአጽብሃ። ፍሬብሩክ ወዮስቴና የአባታቸው ስም ፍሬብሩክ ሲሆን የእናታቸው ስም ደግሞ ቅድስት ዮስቴና ይባላል። ሁለቱም በስርዓትና በቅድስና ይኖሩ ነበር። አቡነ ሀብተ ማርያም ሲጠመቁ የተሰጣቸው ስም ማን ነው? ፍሬብሩክ፣ ገብረ ማርያም፣ ሀብተ ማርያም፣ ወልደ ማርያም። ሀብተ ማርያም ስሙ ሀብተ ማርያም ማለት የማርያም ስጦታ የሚል ሲሆን ይህን ታላቅ ጻድቅ ወላጆች ለብዙ ጊዜ ልጅ ካጡ በኋላ በእግዚአብሔር ፍቃድ ማግኘታቸውን ያመለክታል። እናታቸው ቅድስት ዮስቴና ወደ ዓለም እንድትመለስና ቅዱሱን እንድትወልድ የነገራት ማን ነው? መልአኩ ቅዱስ ገብርኤል፣ ጻድቁ አቡነ ተክለ ሃይማኖት፣ ራሱ ጌታችን ኢየሱስ ክርስቶስ፣ አንድ ደግ ባህታዊ። አንድ ደግ ባህታዊ ቅድስት ዮስቴና ለምናኔ ወደ ዋሻ በሄደች ጊዜ አንድ ደግ ባህታዊ በመንፈስ ቅዱስ ተገልጦላት ወደ ዓለም እንድትመለስና የዓለም ሁሉ መማፀኛ የሚሆን ልጅ እንደምትወልድ ነግሯታል። አቡነ ሀብተ ማርያም ገና በልጅነታቸው ከቤተ ክርስቲያን ከሰሙት በኋላ በጽኑ የወደዷት የጸሎት ቃል የትኛው ነው? አቡነ ዘበሰማያት፣ እግዚኦ መሐረነ ክርስቶስ፣ መዝሙረ ዳዊት፣ ተፈስዮ ማርያም። እግዚኦ መሐረነ ክርስቶስ ገና ሕፃን ሳሉ ወደ ቤተ ክርስቲያን በተወሰዱ ጊዜ እግዚኦ መሐረነ ክርስቶስ የሚለውን ጸሎት ከቀዳሹ ካህን ጋር በሕፃን አንደበታቸው ይጸልዩ ነበር። ይህንንም ጸሎት በየዕለቱ ይደግሙ ነበር። አቡነ ሀብተ ማርያም የመነኮሱበት ገዳም በየትኛው አባት እጅ ምንኩስናን ተቀበሉ? አባ መልከ ጼዴቅ፣ አቡነ ተክለ ሃይማኖት፣ አባ ዜና ማርቆስ፣ አቡነ ሳሙኤል ዘዋልድባ። አባ መልከ ጼዴቅ አባ አቡነ ሀብተ ማርያም ስሟ እለ አድባሮ ወደምትባል ገዳም ገብተው ከአባ መልከ ጼዴቅ እጅ መነኮሱ። ጻድቁ አቡነ ሀብተ ማርያም በገድል ከሚታወቁባቸው ነገሮች አንዱ በባህር መካከል በመቆም ምን ያህል ጊዜ ይሰግዱ ነበር? 100 ጊዜ፣ 300 ጊዜ፣ 500 ጊዜ፣ 1000 ጊዜ። 500 ጊዜ በባህር መካከል በመቆም መዝሙረ ዳዊትን ይደግሙና ግንባራቸው የባህሩን አሸዋ እስኪነካ ድረስ 500 ጊዜ ይሰግዱ ነበር። አቡነ ሀብተ ማርያም ከጌታችን ቃል ኪዳን የተቀበሉበት ቦታ የትኛው ነው? ደብረ ሊባኖስ፣ ዋልድባ፣ ደብረ ዳሞ፣ የይስበይ ዋሻ ወይም ገዳም። የይስበይ ዋሻ ወይም ገዳም ዛሬ ይስበይ ገዳም ተብሎ በሚጠራው ስፍራ ለ3 ወራት በጾምና በጸሎት ሲጋደሉ ጌታችን ተገልጦ መታሰቢያህን በዚህ ዋሻ አድርግልሃለሁ በማለት ቃል ኪዳን ገብቶላቸዋል። ጌታችን ኢየሱስ ክርስቶስ ለአቡነ ሀብተ ማርያም በተገለጠላቸው ጊዜ ስለተጋድሏቸው እንደማይጠፋ ከነገራቸው በተጨማሪ ስንት አክሊል እንደሚቀበሉ ነግሯቸዋል። 3 አክሊል፣ 5 አክሊል፣ 7 አክሊል፣ 12 አክሊል። 7 አክሊል ጌታችን ስለተጋድሏቸውና ስለ ንጽህናቸው 7 አክሊል እንደሚቀበሉ ነግሯቸዋል። አቡነ ሀብተ ማርያም ወንጌል በሚያነቡበት ጊዜ በብርሃን ሰረገላ ተገልጦላቸው ከሌሎች ስውራን አበው ጋር ይገናኙ ነበር። የትኞቹን ወንጌላት በሚያነቡ ጊዜ ነው ይህ የሚሆነው? የዮሐንስና የሉቃስ፣ የማቴዎስና የማርቆስ፣ የሉቃስና የማቴዎስ፣ የማርቆስና የዮሐንስ። የማቴዎስና የማርቆስ የቅዱስ ማቴዎስንና የማርቆስን ወንጌል በሚያነቡ ጊዜ ከሌሎች ስውራን አበው ጋር የሚገናኝበትን የብርሃን ሰረገላ እንደተሰጣቸው ጌታችን ነግሯቸዋል። አቡነ ሀብተ ማርያም በልጅነታቸው በጎችን ሲጠብቁ ስለሚመጣው ኃይለኛ ዝናብ ቀድመው የተናገሩ ስለማን ነበር? ለእረኞች ባልደረቦቻቸው፣ ለአባታቸው ፍሬብሩክ፣ ለእርሳቸው መነኩሴ ለሆኑ አባት፣ ለእናታቸው ቅድስት ዮስቴና።
ለእረኞች ባልደረቦቻቸው በጎቹን ሲጠብቁ ሳሉ የበግ ጠባቂዎችን ዛሬ ዝናብ ይዘንባል እንግባ አሏቸው። እነርሱም ባይሰሟቸው እርሳቸው ግን ገብተው ኃይለኛ ዝናብ ዘነበ። የአቡነ ሀብተ ማርያምን በትር በጉልበት ነጥቆ ሊመልስላቸው ያልፈለገው እረኛ እግዚአብሔር እንዴት ቀጣው! በሽታ መጣበት፣ ከባድ መብረቅ መታው፣ ከባድ ዝናብ ዘነበበት፣ በአየር ላይ ሰቅሎ አዋለው። እረኛው በትርን መልስልኝ ብለው በስመ እግዚአብሔር ሲለምኑት እምቢ ሲል እግዚአብሔር ያንን እረኛ በአየር ላይ ሰቅሎ አውሎታል። የአቡነ ሀብተ ማርያም እረፍታቸው የሚታሰበው በስንክሳር መሰረት በየትኛው ቀን ነው? ህዳር 26፣ ህዳር 24፣ ህዳር 25፣ ግንቦት 26። ህዳር 26 ታላቁ ጻድቅ አቡነ ሀብተ ማርያም ያረፉት በ490 ዓመተ ምህረት ሲሆን በአንዳንድ መዛግብት በ15ኛው ክፍለ ዘመን የሚል ይገኛል። በህዳር 26 ቀን ሲሆን ቤተክርስቲያን በዋናነት እረፍታቸውን በዚህ ዕለት ታስባለች። አቡነ ሀብተ ማርያም ያረፉበት ስፍራ የት ነው? የራውዕ፣ አቡነ ገሪማ ገዳም፣ ደብረ ሊባኖስ ገዳም፣ አክሱም ጽዮን። ደብረ ሊባኖስ ገዳም ጻድቁ ህዳር 26 ቀን ካረፉ በኋላ በደብረ ሊባኖስ ገዳም መካነ ቅዱሳን ተቀበሩ። ጌታችን ለአቡነ ሀብተ ማርያም በተገለጠላቸው ጊዜ ኃይልና ጽን ከመስጠት በተጨማሪ ምን ብሎ አጽናናቸው? ወዳጄ ሀብተ ማርያም ላጠፋ ሳይሆን ኃይልና ጽንህ ቃል ኪዳን ልሰጥህ ነውና የመጣሁት አትፍራ። ወዳጄ ሆይ እስከ ሞት ድረስ ጽና። ገድልህ በሰማይ ተጽፏልና ደስ ይበልህ። ከእንግዲህ በኋላ ከሰዎች አትገናኝም። ወዳጄ ሀብተ ማርያም ላጠፋ ሳይሆን ኃይልና ጽን ቃል ኪዳን ልሰጥህ ነውና የመጣሁት አትፍራ። ጻድቁ ከግርማው የተነሳ ደንግጠው በግንባራቸው ሲደፉ ጌታችን እፍ ብሎ አጽናንቶ ወዳጄ ሀብተ ማርያም ላጠፋ ሳይሆን ኃይልና ጽን ቃል ኪዳን ልሰጥህ ነውና የመጣሁት አትፍራ አላቸው። ዝግጅታችንን ከወደዳችሁት ላይክ፣ ሼር እና ፎሎ ማድረግ እንዳይረሳ። መልካም በዓል ይሁንላችሁ።